በምስራቅ ጉራጌ ዞን መስቃን ወረዳ የግዴና ቦራት ቀበሌ ነዋሪ የሆኑ ከ50 በላይ ለሚሆኑ አቅመ ደካማ ቤተሰቦች በኤርትራ የወጣቶች በጎ አድራጎት ማህበር አማካይነት ሰብአዊ ድጋፍ ተደረገ። በዚሁ የድጋፍ አሰጣጥ መርሃ ግብር ላይ የተገኙት የመስቃን ወረዳ የህብረት ስራ ጽህፈት ቤት ኃላፊ አቶ መሐመድ ሲራጅ እንደገለጹት መረዳዳትና መተባበር የቆየ የኢትዮጵያዊ እሴት መሆኑን አስታውሰው በኤርትራ ወጣቶች በጎ አድራጎት ማህበር በኩል እየተከናወኑ ያሉ ተግባራት የሚበረታቱ መሆናቸውን ገልጸዋል። ኃላፊውም አክለው ማህበሩ ድጋፉን በቀበሌ ብቻ ሳይገደብ ጎረቤት ቀበሌዎችን በማካተቱ ደስታቸውን ገልጸው ወደፊትም እንቅስቃሴውን በማስፋት ወረዳዊና ዞናዊ ደረጃ ላይ እንዲደርስ ጥሪያቸውን አቅርበዋል። የኤርትራ ወጣቶች በጎ አድራጎት ማህበር ሰብሳቢ ወጣት አብዲ አወል በበኩሉ ማህበሩ ከተመሰረተበት ጊዜ ጀምሮ በልማትና በሰብአዊ ተግባር ላይ በንቃት እየተሳተፈ መሆኑን ገልጸዋል። በተለይም አሁን ባለው የረመዳን ወር የተቸገሩ ወገኖች የማስጠለያ እጥረት እንዳይገጥማቸው ታስቦ ይህ ድጋፍ መዘጋጀቱን አስረድቷል። እንደ ሰብሳቢው ገለጻ ለዚህ ተግባር የሚውል የገንዘብ ድጋፍ የተሰበሰበው በአገር ውስጥና በውጭ ሀገር የሚገኙ የማህበሩ አባላት ሲሆን ማህበሩ ከዚህ ቀደም በአካባቢ ለሚገኝ ትምህርት ቤት የእድሳት የ50,000 ብር ድጋፍ ማድረጉንም አስታውሰዋል።